ቴሌግራም በኤስኤምኤስ ኮድ ኢትዮጵያ ውስጥ መላክ አቁሟል። ምንድነው አማራጩ? በተለይ ቴሌግራም ሎግ አውት ብላችሁ ለወጣችሁ ሰዎች በድጋሚ ወደ ቴሌግራም መግባት አስቸጋሪ ሆኗል። ምንድነው መፍትሄው? ምንስ አማራጮች አሉ? ሁለት አማራጮችን አነሳላችኋለሁ። ዜና ፕላስ ይህ የመረጃ የቴክኖሎጂና የሳይንሳዊ ምርምሮችን የምንገልጽበት ቻናላችን ነው። ቴሌግራም ኢትዮጵያ ውስጥ ቬሪፊኬሽን ኮድ በኤስኤምኤስ መላክ አቁሟል። በተለይ ደግሞ በርከት ያሉ ፕላትፎርሞች ወደ ኢትዮጵያ ቬሪፊኬሽን ኮድ መላክ አቁሟል። በተለይ ዩቲዩብ የመሳሰሉ እንግዲህ በስልክ ቁጥር ቬሪፊኬሽን ኮድ መላክ አልፎ አልፎ ያስቸግራል ሲባል ከዚህ ቀደም ብዙዎቻችን ሰምተናል። ወደ ኢትዮጵያ የሚላኩ ኤስኤምኤስ ወይም ደግሞ በስልክ ቁጥር የሚላኩ ቬሪፊኬሽን ኮዶች አስቸጋሪ ሆኗል። ከዚህ ቀደም እንግዲህ ጎግል እንደዚህ አይነት ነገር ጠይቆኛል። በተለይ ወደ ኢትዮጵያ የሚላኩ ቬሪፊኬሽን ኮዶች ላይ አስቸጋሪ ሆኗል፣ ወይም በክፍያ የመጠየቅ ነገር አለ። አሁን ቴሌግራም ላይስ ምንድነው የተፈጠረው? በተለይ ቴሌግራም ድጋሚ ስትገቡ ሎግ አውት ብላችሁ ያስቸገራችሁ መፍትሄው ምንድነው? እንግዲህ ቴሌግራም ሙሉ በሙሉ አቁሟል ማለት ሳይሆን አዲስ ለሚከፈቱ አካውንቶች ብቻ ነው ኮድ የሚልከው። ስለዚህ እንደገና ሎግኢን ብላችሁ ኮድ መላኪያ ኤስኤምኤስ ፕሪሚየም ግዙ ብሏል። እንግዲህ ቴሌግራም በርካታ ነገሮችን ስጦታ መላላክ፣ እንዲሁም ውጭ ሀገር ያለ ሰው ስጦታ መላላክ የሚቻልበት በቴሌግራም ገንዘብ የሚሰራበት ፕላትፎርሞችን ፈጥሯል። ቴሌግራም ከእለት ወደ እለት እያደገ እየተለወጠ መጥቷልና ይህንን ጉዳይ እንግዲህ በሚገባ እንመለከተዋለን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን ከፍ እንዲል አበረታቱን፣ አብራችሁን ሁኑ። እንግዲህ ብዙ ሰዎች ወደ ድሮ የቴሌግራም አካውንት ለመግባት ተቸግረዋል። እንግዲህ ብዙዎቻችን ቴሌግራም ማለት ብዙ ነገራችን ነው። ፋይሎች የምናስቀምጥበት፣ ፎቶዎቻችን የምናስቀምጥበት፣ አሁን ላይ እንግዲህ የሰዎች የስልክ ጋለሪያቸውን ሳይሆን በአብዛኛው ቴሌግራም የግል ፋይሎቻችን የሚቀመጡበት፣ ፒዲኤፍ የመሳሰሉ ፎቶዎች በሚገባ የምንሰንድበት ራሱን የቻለ ስቶሬጅ ማለት ይቻላል። እና ቴሌግራም ብዙ ነገራችን ሆኗል። በርካታ ፋይሎች፣ የስራ ብዙ ነገሮች፣ ማስረጃዎች ይቀመጡበታልና ስለዚህ የቴሌግራም ደግሞ ሎግ አውት ብለን ከወጣም በኋላ መልሰን ለመግባት የሚያስቸግረን ከሆነ ምን አይነት መፍትሄዎች አሉ? በተለይ በዜና ፕላስ የሶሻል ሚዲያ ፌስቡክ ገጻችን ላይ ከ40 ሺህ በላይ ተከታዮች አሉት። እዚያ ላይ ይህንን ዜና አጋርተን ነበር በስፋት። ኢንቦክስም ጥያቄዎች እየመጡ ነው። የብዙዎች አንገብጋቢ ጉዳይ ይመስለናልና እንግዲህ ኢትዮጵያ ውስጥ ኤስኤምኤስ የሚጠይቀው ዋጋ ውድ በመሆኑ ምክንያት ነው እንደዚያ ሆነው ቴሌግራም ኤስኤምኤስ የማይልከው ማለት ነው። የኢትዮ ቴሌኮም እንግዲህ ከውጭ ሀገር ወደዚህ ክፍያ ሲላክ ከፍተኛ ገንዘብ ስለሚቆረጥበት ነው ቴሌግራም በኤስኤምኤስ መላኩን ያቆመው። በመሆኑም እንግዲህ በቅርቡ እንግዲህ ኢትዮ ቴሌኮም ከፍተኛ የሆነ ጭማሪ አድርጓል። በተለይ ከመደወያ አንስቶ እስከ ቴክስት የመሳሰሉት። ከውጭ ሲሆን ደግሞ ወደዚህ የሚላከው ትንሽ ከበድ ይላልና በመሆኑም ኢትዮጵያ ውስጥ አዲስ ቴሌግራም አካውንት የሚከፍቱ ሰዎች ቬሪፊኬሽን ኮድ የሚላክላቸው በኢሜል ነው። ከዚህ ቀደም እንደነበረው በኤስኤምኤስ አይደለም። ስለዚህ ኢሜል ማስገባት ይጠበቅባችኋል ቴሌግራም ላይ ወይም ቴሌግራማችሁ ላይ ኢሜል ማስገባት እንዳትዘነጉ። ሎግ አውት ከማለታችሁ በፊት ኢሜል ማስገባታችሁን ወይም ደግሞ ከኢሜላችሁ ጋር ማስተሳሰራችሁን ሁሌም ቼክ አድርጉ። በተለይ በተለያየ አጋጣሚ በሰዎች ስልክ የምትጠቀሙ በራሳችሁም ስልክ ቢሆን 2-3 አካውንት ያላችሁ ሎግ አውት ከማለታችሁ በፊት ይህንን ነገር አስቡበት። እንደ አጋጣሚ ሆኖ ሎግ አውት ብትሉና እንደገና ለመግባት ብትሞክሩ በኤስኤምኤስ ኮድ አይደርሳችሁም። ለምን? መጀመሪያ ላይ እንግዲህ ኢሜል አካውንታችሁን አላስተሳሰራችሁም። ስለዚህ አሁኑኑ የቴሌግራም አካውንታችሁን ኢሜል አድ አድርጉበት። ምናልባት በአጋጣሚ ሎግ አውት ብትሉ ኢሜል ካላችሁ በኢሜላችሁ ኮድ ይላክላችኋል። እንግዲህ ከዚህ ቀደም ኢሜል ሳታስተሳስሩ ሎግ አውት ያላችሁ ሰዎች ውሃ በላችሁ ማለት ነው። ግን ሌላም አማራጭ አለው። ምናልባት በድንገት በስህተት ሎግ አውት ብላችሁ ከወጣችሁ እነዚህን መንገዶች ብትከተሉ ቴሌግራም መልሶ ቬሪፊኬሽን ኮድ ይልክላችኋል ማለት ነው። ነገር ግን ይሄ የቬሪፊኬሽን ኮድ በጣም ከባድና ለብዙዎች አስቸጋሪ ነው። ኢሜል ከሌላችሁ እንግዲህ ብዙ መረጃ ያስቀመጣችሁት የቴሌግራም አካውንት መመለስ በጣም ከባድ ነው።
ምክንያቱም ቀደም ሲል በኤስኤምኤስ ኮድ መላክ አቁሟል ብለናል። ነገር ግን ሁለተኛ አማራጭ አለ። በኢሜል ያላስተሳሰራችሁ ወይም ደግሞ ኢሜል የሌላችሁ ሁለተኛው እንግዲህ አካውንት መመለሻ መንገድ ቴሌግራም ፕሪሚየም ተጠቃሚ መሆን አለባችሁ። ቴሌግራም እንግዲህ ለፕሪሚየም ተጠቃሚዎች በኤስኤምኤስ ኮድ ይልካል። ፕሪሚየም ለሆኑ ተጠቃሚዎች እና ስለዚህ ኢሜል ያላችሁ ሆኖ መግባት ቢያቅታችሁ መግቢያው መንገድ ይሄ ነው። በፕሪሚየም ነው። ፕሪሚየም ተገዝቶ በዩዘር ኔም ውጭ ሀገር ያለ ጓደኛ ወይም ቤተሰብ እንዲልክላችሁ ማድረግ ነው። እንግዲህ ዩዘር ኔም የግድ ሊኖራችሁ ይገባል። በዩዘር ኔማችሁ ነው ፕሪሚየሙ የሚላክላችሁ። ዩዘር ኔም እንዳላችሁ ቼክ አድርጉ። እንግዲህ በተለይ ደግሞ ቴሌግራም ላይ ጠቃሚ መረጃ ላላችሁ ሰዎች፣ ቴሌግራም በብዛት ለምትጠቀሙ ሰዎች ይህንን በተደጋጋሚ እንድታደምጡና ትኩረት እንድታደርጉ አራት ነገሮችን አንድ ልጨምርና ማስታወሻ ይዛችሁ በተለይ በቴሌግራማችሁ ላይ በጥንቃቄ እንድትጠቀሙ እመክራለሁ። የመጀመሪያው ዩዘርኔም ማድረግ አትርሱ። ዩዘርኔም ቀደም ሲል እንዳልነው በጣም ጠቃሚ ነገር ነው። ሁለተኛው አዲስ አካውንት ለምትከፍቱ ኢሜል አድ አድርጉ። ከኢሜላችሁ ጋር ማስተሳሰር አትዘንጉ። ምክንያቱም በኤስኤምኤስ ኮድ ስለማይልክ በኢሜላችሁ ሎጋውት ብትሉ እንዲልክላችሁ። ቴሌግራም ብዙ ፋይሎች፣ ብዙ ፎቶዎች፣ ብዙ ዶክመንቶች ማስቀመጫ ስለሆነ በርካታ ዶክመንቶች እዛ ላይ ይኖራቸዋል። ሶስተኛው እንግዲህ የቴሌግራምን በነገራችን ላይ ቴሌግራም የዛሬ 5 ዓመት ያስቀመጣችኋቸው ፎቶዎች፣ ሰንዳችሁ ቁጭ ያደረጋችኋቸው ፋይሎች በየትኛውም ስልክ ቴሌግራማችሁ ላይ ስትገቡ ታገኙታላችሁ። ይሄ ደግሞ ትልቁ ጠቀሜታው ነው። እንግዲህ ወደ ሶስተኛው ሰልፍ ለጥንቃቄ ከሌላ ስልክ ወይም ደግሞ ፒሲ ሎጊን በሉ። በኋላ ላይ ስካን አድርጋችሁ ለመግባት እንዲቀላችሁ ማለት ነው። ሙሉ በሙሉ እንዳይጠፋ ሌላ ስልክ ላይ ካለ መልሳችሁ ስካን አድርጋችሁ መግባት የምትችሉበት አማራጭ ስላለው። ሌላኛው እንግዲህ ኮድ ወይም በኤስኤምኤስ ካልደረሳችሁ የመጨረሻ መፍትሄ ቴሌግራም ፕሪሚየም መግዛት አለባችሁ። ይህ እንግዲህ ብዙዎቻችን ውጭ ሀገር ዘመድ ከሌለ በጣም አስቸጋሪ ነው። በኢትዮጵያ ገንዘብ ደግሞ ከባድ ይመስለኛል። ስለዚህ አስቀድሞ ጥንቃቄ ማድረግ ያስፈልጋል። እንደዚህ አይነት እንግዲህ የቴሌግራም ወይም ደግሞ ዩቲዩብ እንኳን በቅርቡ አድሰንስ እና በተለይ ቬሪፊኬሽን ኮድ መላክ አቁሟል የሚሉ ነገሮች አሉ በብዛት። እንደተባለው ደግሞ ከኤስኤምኤስ ዋጋ መወደድ ጋር ነው። በዩቲዩብም የራሱ መፍትሄና መንገድ አለው። መረጃው እንግዲህ ለሌሎች ወዳጅ ዘመድ እንዲደርስ በተለይ ደግሞ ብዙዎች ጋር ደርሶ ለጥንቃቄ እንዲጠቅም ቴሌግራም አሁን በብዙ ሰዎች ዘንድ ተጠቃሚው የበዛ ነው። ለብዙ መንገዶች እንጠቀምበታለን። መረጃ ለመለዋወጥ ቀድሞ እንግዲህ በቴክስት ነበር የምንላላከው ብዙ ነገሮችን። አሁን ቴሌግራም ላይ በማንኛውም ሰዓት ሁሉም ሰው ስልክ ላይ ዳታ አለ። ቢያንስ በዛ ዳታ ብዙ ሰዎች ቴሌግራም ላይ መልእክቶች ይለዋወጣሉ፣ ሀሳቦች ይላላካሉ፣ የስራ መሰል ጉዳዮች ይፈጸሙበታልና ቴሌግራም ዋነኛ የዚህ ዘመን እንግዲህ መልእክት መላላኪያ፣ በርካታም ስራዎች የሚሰሩበት፣ ማስታወቂያ የሚሰራበት፣ ሶሻል ሚዲያ ዜናዎች የሚሰሩበት ብዙ ነው። ብቻ ትየለሌ ነው ጥቅሙ። ይህንን አንስተን ለጥንቃቄ ለእናንተ አደረስናችሁ። ዜና ፕላስ አዳዲስ ሳይንሳዊና እንዲሁም ደግሞ በተለይ ቴክኖሎጂ አዘል መረጃዎች የሚቀርቡበት ነው። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ መረጃዎች እንዲደርሷችሁ አግዙን። ይመቻችሁ።